ሁለተኛው ሰው ማርቲን ሉተር ነው። የፕሮቴስታንት እምነት መስራቹ ማርቲን ሉተር ብዙ የኢትዮጵያ ፕሮቴስታንቶች እንደሚመስላቸው በተቃውሞ የተነሳው ኦርቶዶክስ ላይ አይደለም፣ ካቶሊክ ላይ ነው። ከካቶሊክም ደግሞ በተቃውሞ የተነሳው የሚስጥር ማህበራቱ የሚፈጥሩት ተረት ላይ ነው። አሁን ስለ ድርሳነ ሚካኤል፣ ስለ ድርሳነ ጽዮን፣ ስለ ታምረ ማርያም በሚነገርበት ጊዜ ብዙ ፕሮቴስታንቶች የምትሉት ነገር አለ። ተረት አታውሩ ትላላችሁ። ማርቲን ሉተር ተረት ይል የነበረው ግን ይሄን አልነበረም። እሱ የሚያውቀው ሌላ ተረት አለ። ሆል ባንች ኦፍ ተረት አለ። የሚስጥር ማህበራት አውሮፓ ላይ የፈጠሩት ሌላ ወንጌል ነበረ። የግኖስቲኮች ወንጌሎች ነበሩ። ለምሳሌ የይሁዳ ወንጌል የሚባል ሰምታችሁ ታውቃላችሁ? የቶማስ ወንጌል የለም እኮ እንደዚህ የሚባል ነገር የለም። የያዕቆብ ወንጌል እኛ የምናውቀው የያዕቆብ መልእክት የሚባል አለ። እነሱ ግን የያዕቆብ ወንጌል የሚባል የማርያም መግደላዊት ወንጌል እሷ የጻፈችው ወንጌል ሁሉ የሚሉት ነገር ነበራቸው። ኢሉሚናቲዎች የሚፈጥሩት ነው። እንደገና ደግሞ የባቢሎናውያን ኦሪት ዘፍጥረት የሚሉትም ነበራቸው። ኦሪት ዘፍጥረትን ሙሴ የጻፈልን አለ፣ ወይም ደግሞ መልአከ ገጹ ተብሎ የተጠቀሰው እግዚአብሔር ወልድ ነው ይሉታል። በሌላ በኩል ደግሞ ቅዱስ መልአክ ነበር ይሉታል። እነሱ የጻፉት ደግሞ መጽሐፈ ኩፋሌ የምንለው አለ፣ ስለ ዘፍጥረት የሚያወራ ወይም ኦሪት ዘልደት። እሱ ተቀባይነት ያለው ነው። እሱን ትተው ባቢሎናውያን ደግሞ ስለ ስነ ፍጥረት እነሱም የደረሱበት ጽሑፍ አለ። የከለዳውያን ዘፍጥረት፣ ከለዳውያን የጻፉት ዘፍጥረት ብለው የሚያምኑበት አንድ የዘፍጥረት መጽሐፍ ነበረ። ይሄን የመሳሰሉ እጅግ በጣም ብዙ ተረቶች አውሮፓ ላይ ነበሩ። ፍሪሜሰኖች የፈጠሯቸው ስለ አትላንቲስ የፈጠሩት ተረት ነበረ። ለምሳሌ የሆነ እውነታ አለ፣ ያንን እውነታ ተረት አድርገው ወደ አሜሪካ ወሰዱት። ሲሪዮ ሳይንቲፊክ፣ ሲሪዮ ቴዎሎጂካል የሚባሉ ሐሰተኛ ሳይንቲፊክ ያልሆኑ በትክክለኛ የክርስትና ትምህርት መሰረትም ላይ ያልታነጹ ብዙ የተረት ጽሑፎች ነበሯቸው። ይሄንን ነበረ ማርቲን ሉተር ይቃወም የነበረው እንጂ ድርሳነ ሚካኤልን አልነበረም የሚቃወመው። እንደውም የማርቲን ሉተር አንዱ ኢንፎርመሩ፣ አንዱ ዲስከሽን ከሱ ጋር አብሮ ያካሂድ የነበረው ኢትዮጵያዊ ዲያቆን ሚካኤል የሚባል ክርስቲያን ነበረ። ማርቲን ሉተር እንደ አርአያ ያያት የነበረው የኢትዮጵያን ቤተክርስቲያን ነበረ። ለምን? ይሄንን ተረት ተቋቁሟ ለረጅም ጊዜ ስለኖረች። የሚገርመው ግን አሁን ስንት ሚሊዮን የኢትዮጵያ ፕሮቴስታንቶች ይሄንን መሰረታዊ እውነታ መገንዘብ ባለመቻል እጅግ በሚያሳዝን ሁኔታ የኦርቶዶክስን የተዋህዶን እምነት የክርስትናን መሰረት የሆኑ ነገሮች በሚጠቀሱበት ጊዜ የኢትዮጵያ ታሪክ ክርስትናው አንጻር በሚተነተንበት ጊዜ ተረት ትሉታላችሁ። እጅግ በጣም የሚያሳዝንና የሚያሳፍር ነው። ማርቲን ሉተርን ብትጠይቁት እሱ ራሱ ይወቅሳቸዋል። ወደ ኢትዮጵያ የትምህርት ስርዓት ልመለስ። ማርቲን ሉተር የኢትዮጵያን ቤተክርስቲያን በዲያቆን ሚካኤልና በመሰሎቹ በኩል አጥንቷል፣ ሲያጠና ኖሯል። በዚህም መሰረት ህፃናት ምን ሊማሩ እንደሚገባቸው ከልጅነት ጀምሮ የራሱን ሐሳቦች አስቀምጧል። ከሌሎች የሬኔሳንስ ምሁራንም ጋር ይጻጻፍ ነበረ። ስለዚህ ምን ይባባሉ ነበረ? ትምህርቱ ትኩረቱ ኢየሱስ ክርስቶስ ላይ መሆን አለበት ይላሉ። አይደለም፣ ትኩረቱ የሰው ልጅ ኤክስፒሪየንስ ላይ መሆን አለበት ይላሉ። እኔ ክርክር ራሱ ሳነበው አስቆኛል። ምክንያቱም ኢየሱስ ክርስቶስ ሰው አይደለም፣ ሰውም ላይ ክርስቶስም ላይ እንዴት ሊያተኩር አልቻለም? ሰውም አምላክም አይደለም። እኛ በተዋህዶ ነው የምናምነው አይደል? ስለዚህ እዚህ ክርክር ውስጥ ብዙ እሰጥ አገባ ላይ ቆይተዋል። what should be the focus of education? human experience or the divine being? what about both? ሁለቱስ ለምን አይሆንም? የኛ ነው ደግሞ ይሄ ፖዚሽን፣ የኛ የተዋህዶ እምነት ተከታዮች ፖዚሽን ነው። ማርቲን ሉተር ዲያቆን ሚካኤል የሚባል ኢትዮጵያዊ ጋር ስለ ኢትዮጵያ ቤተክርስቲያን ይወያይ እንደነበረ በ500ኛው የሪፎርሜሽን በዓል ፕሮቴስታንቶች ሊነግሩን የፈለጉት፣ የነጮቹ ፕሮቴስታንቶች ሊነግሩን የፈለጉት በእኛ በኩል ይሄ መረጃ መውጣት ስለጀመረ ነው። ሌላ ምክንያት አለ ብላችሁ እንዳታስቡ። ይሄንን አሁን አልነበረም ሊነግሩን የሚገባው። የዛሬ 50 ዓመት ኢትዮጵያ ውስጥ የኖረውን የክርስትና ትውፊት፣ የኦርቶዶክስ ተዋህዶ ትውፊት እያጣጣለ የፕሮቴስታንቱ ወገን ሲመጣ ያኔ ለምን አላወጡትም ነበር ይሄን መረጃ? አሁን ግን አወጡት። ለምን? መረጃው መውጣት ስለጀመረ በእኛ በኩል። ወደ ዴዚዴሪየስ ኤራስመስ ስንመጣ ካቶሊካዊ የደች ተወላጅ ነው ብለናል። ዴዚዴሪየስ ኤራስመስም እንደዚሁ ስለ ኢትዮጵያ ቤተክርስቲያን በጣም ያጠና ነበረ። የትምህርት ስኮላርሺፕ በስሙ ተሰይሞለታል ብያቸዋለሁ። ዴዚዴሪየስ ኤራስመስ አንድ የልብ ጓደኛ ነበረው በጣም የሚወደው። ያ የልብ ጓደኛው ዳሚያው ደጎይ ይባላል። ፖርቹጋላዊ ነው። ደጎይ ስለ ኢትዮጵያ ቤተክርስቲያን 3 መጽሐፍ ጽፎ the most widely read መጽሐፍ ሊሆንለት በቅቷል። one of the 3 most widely read ማለትም እጅግ በጣም ተነባቢ ከነበሩ 3 መጽሐፍት መካከል አንዱ
ዳሚያው ደጎይ አንደኛው መጽሐፍ ነው ስለ ኢትዮጵያ ቤተክርስቲያን ስለ ቄሱ ዮሐንስ አገር የጻፈው መጽሐፍ ማለት ነው። ስለዚህ ካቶሊካዊው የደች ተወላጅ ዴዚዴሪየስ ኤራስመስ ከዳሚያው ደጎይ ጋር ብዙ ይነጋገሩ ነበር ስለ ኢትዮጵያ ቤተክርስቲያን። ከዛ ደግሞ የአውሮፓውያንን የካቶሊክ ቤተክርስቲያንን ስርዓተ ትምህርት በሌላ መልክ ማሻሻል እንደሚያስፈልግ በማመን የትምህርት ስርዓት ሪፎርሜሽን ውስጥ ገቡ ማለት ነው። ስለዚህ 3 ሰው ጠቀስኩላችሁ አይደለም? ከኢትዮጵያ ቤተክርስቲያን ጋር ያለውን ነገር በደንብ ያጠኑ፣ አውሮፓ ላይ ደግሞ የትምህርት ስርዓት ላይ ከፍተኛ ስራ የሰሩ መሰረት የጣሉ ሰዎች ማለት ነው። ይህን ካልን እንግዲህ ኢትዮጵያ ቀጥተኛ ተጽዕኖ በትምህርት ሪፎርሜሽን ላይ አውሮፓ ላይ አልነበራትም ማለት አንችልም ማለት ነው። ነበራት፣ ቢያንስ የሆነ አስተዋጽኦ ነበራት ብለን እንኳን ማለፍ እንችላለን። ጠለቅ ብለን ስንገባበት ግን ከዚህ ከእግዚአብሔር ከመንፈስ ቅዱስ ከተሰጠው ስለ ጥበብ ከተነገረው ነገር ውጪ ሌላ በጎ ነገር በዓለም ላይ ኖሮ እንደማያውቅም ጭምር የምንረዳበት አንደርስታንዲንግ ላይ እንደርሳለን ማለት ነው። እሺ፣ ስለዚህ እንግዲህ አሁን በኢትዮጵያ የነበረው ስርዓተ ትምህርት የክርስትናው ስርዓተ ትምህርት የት ገባ ተሸርሽሮ ካልን ተሸርሽሮ የገባው የምስጢር ማህበራት እጅ ፍሪሜሰኖች ጋር፣ ሮሲክሩሺያንስ የሚባሉት ማህበር ጋር፣ ኢሉሚናቲዎች ጋር ነው ያለው።